በምን ጥፋቴ በምን በደል ነው እንደዚህ የምታደርገኝ? በቃ እኔ አሁን ከዚህ በኋላ በቃልኝ፣ በቃ መራመድ አልችልም ማለት ነው። ዶክተሩ ያለውን አልሰማሽም እንዴ? ከጊዜ በኋላ እኮ ለውጥ እንደሚመጣ ነግሮናል። ቅርቡ ትዳሩንም የስሜ መጠሪያውንም ነው አንድ ላይ የማከታተለው። ዘብሽ ምን ያቀርሹ ነገር አለ? ብሌን እባክሽ ይሄ እንደ ህፃን የምትሆኚውን ነገር ብታቆሚ ነው የሚሻልሽ። ጽናትን በጊዜ ካልተገላገልናት ይኸውልሽ የሆነ ቀን ራሳችንን ጎዳና ልናገኘው እንችላለን ብሌን። ስለዚህ እንደምንም አድርገን ጽናትን መገላገል አለብን እያልኩሽ ነው። ያነሳሽው ሀሳብ በፍጹም የማይሆን ነገር ነው። እኔ የፈለገ ነገር ጽናትን በጠላት እንደዚህ ለማድረግ አልችልም። በቃ እማዬ፣ ስለዚህ ይሄን ሀሳብ ከጭንቅላትሽ አውጪው። ቆይ ግን ሮማን ለምንድን ነው በዚህ ልክ እኔ መኪና እንዳስገጨውሽ እያስመሰልሽ ያለሽ? አንቺ አላስገጨሽኝም፣ ግን እዚህ ጋር እንደዚህ ሽባ ሆኜ የተኛሁት በአንቺ ምክንያት እንደሆነ እንዳትረሹ። እስኪ አሁን እንኳን እጅሽን ለመስጠት ሞክሪ። ይኸውልሽ እንዳታስቢው እሱን እንዲሁም ኃይል የማጠራቀምበትና ከመቼውም በላይ ጉልበት የሚኖረኝ አሁን ገባሽ አይደል? በዚህ በኩል ማየት ያስጨንቀኛለች፣ በዚህ በኩል ደግሞ ጽናት አለች። እኔ አሁን እሺ ለማን ነው ወግኜ መከራከር የምችለው? መንፈስ የተጨነቀ አሁንስ ምንድን ነው ማድረግ የምችለው? ምን ብዬ ነው ጽናትን ማሳብዳት? እንዲህ በስመ አብ ወወልድ ወመንፈስ ቅዱስ። ጭራሽ ማንም በማያይበት ቦታ ወስደን እናስወግዳት? በስመ አብ ወልድ፣ ምን አይነት ጭካኔ ነው እማዬ! ወይኔ ጉዴ ፈላ፣ ወይኔ ጉዴ። ለካ እስከ ዛሬ ድረስ ጽናት እናትሽ ጨካኝ መሰለኝ። እውነቷን ነበር። አይ ወልድ፣ ለማን ነው መወገን ያለብኝ? በፊት እኮ ጽናት አበደችበት ስባል እኮ እንዴት እንደሆንኩ አሁን ምን ብዬ ነው እሷን ላሳብድ የምችለው? ኧረ ምንም ነገር አላደርጋትም። ስጀምር እኔ ትውጣ የምለውም እኮ ከአንገት በላይ እኮ ነው። ልጅህን ተቆጣጥሪ። ምንም አይነት ክብር የሚባል የላትም ለሰው። እናቷ አልሆነ እኔ መጣጣቀኛ። ስሚ፣ አንቺ ነሽ ልትገላት የነበረው። አንቺ ነሽ ልትገላት የነበረው። በአንድ ልጅ ምንም ቀልድ አልፈልግም። እሺ፣ እኔም በህይወቴ ቀልድ አላውቅም። እሺ፣ ይኸውልሽ ከአሁን በኋላ ከአንቺ ጋር ምንም የማወራበት ሰዓት አለ። ከአሁን ሰዓት ጀምሮ ቤት ለቀሽ ውጭ። ይወጣልሃል። እንደዚህ አይነት ማትረባ ጋጠወጥ ትናገረኛለህ። ሮማ እንዳታሳስችኝ እሺ። አሁን ቤት ለቀሽ ውጭ። ምን ለመሆኑ አንተ ብትደበድበኝ ነው? ዛሬ አባትናችሁ ተነስታችሁብኛል። ምን ነው እኔ ላይ ምን አይታችኋል? አሁን ሌላ ነገር ሳይፈጠር ለምን ቤት ለቀሻችሁ ውጭ? ምንድን ነው የከፋ ነገር? ባልወጣስ ግን ምን ልታመጣለህ? የምታመጣው እስከ አሁን ውጭ ነኝ። ለቀቀኝ ወደዛ። ተሰማኛል። አንተ የጎትት ማስወጣት አይጠበቅብህ። እራስህ እወጣለሁ። እሺ፣ ጻፊ እንዳለ አናት ብዬ ነው ሁለት ዱቄት ለባለታችሁ ምን ይመስላል ዱቄት? አሁን ውጭልኝ ሮማ። እወጣለሁ ግን እቺን ቀን መቼም ቢሆን እንዳትረሳት። እሺ? ባለጌ እስካሁን በፍቅር ያሳለፍነውን ነገር ረስተሽ አንድ የሆነውን ነገር ትመዘግቢያለሽ። ባለጌ አሁን ውጭልኝ። አንድ ቲሸርት ላይ ጥቁር ጠብታ ጎልቶ እንደሚታወቅ አታውቅም? በጣም ነው የማዝነው። አንቺ የሚበጅሽና የሚጠቅምሽን ካሽ በጣም ጥሩ። ያቺ ጥቁር ነጥብ ታዋጣሽ። እሺ? ጥቁር ቀለጣፋባት እንዳታፋሽ። አላሳ በደንብ አድርጌ አልረሳም። እሺ? አሁን ከቤቴ ለቀሽ ውጭ። እወጣለሁ። እሺ?
ሄሎ እያሱ። ሄሎ ጽኑ፣ እንዴት ነሽ? ደህና ነኝ እያሱ። አንዳንድ ነገሮችን እንድናወራ ፈልጌ ነበር። የሆነ ቦታ መገናኘት እንችላለን? አይ እያሱ፣ አሁን በጣም ደክሞኛል። የመውጣት ሞራል የለኝም። ማረፍ ነው የምፈልገው። ጽናት ግድ የለሽም፣ እሺ በይኝ። ብዙ አንቆይም። ምንድን ነው የምናወራው? ስለ ድርጅቱ አንዳንድ ነገር እንድናወራ ነው። ያው መስተካከል ያለባቸው ነገሮች ስላሉ። ስለ ድርጅቱ? እና ታዲያ ወይ አንተ ብትመጣ ይሻል? እሺ በቃ መጣሁ። አባዬ ቃል እገባልሃለሁ ስለ ድርጅቱም ሆነ ስለዚህ ቤት የማገኘውን እያንዳንዷን እድልና ፍንጭ በደንብ እጠቀምበታለሁ። ቃል እገባልሃለሁ። እማዬ ብዙ ነገር እኮ ፈጥቼልሽ ነው እንጂ እስኪ ጠጪ። ቆይ ለነገሩ ምን መጣሽ እንዴ? ብለኝ ነው መች ነው ይሄን እንኳን እኮ ይሄ ማድረግ እችላለሁ። ይሄ ደግሞ ያቅተኛል ብለሽ ነው? አመሰግናለሁ። ኧረ እማዬ እኔ እኮ እንደዛ አስቤ አይደለም፣ ያው ልንከባከብሽ ብዬ ነው። በዚህ ላይ ደግሞ እኮ እጅ መስጠት የሚባል ነገር የለም አይደለ? አይ አሁንም አሰጠው እንጂ ይሄ ውልጫር ላይ የተቀመጠ ሰው እንኳን አይደል እንዴ? እማዬ እባክሽ እንደዚህ አትሁኚ። አንቺ እኮ ጠንካራ ስትሆኚ ነው የሚያምርብሽ። እንደዚህ ስትሆኚ በፍጹም አያምርብሽም። ቆይ እስኪ ብሌን እያሱ የለም እንዴት ሄደ ነው? እላይ ነው እማዬ። ያቺ ጽናት ተብዬው ስሟን ቄስ ጥራውና አይ ቅድም እያሱ ሊያወራኝ ይፈልጋል ምናምን ነገር እያለች እየነገረች ነበር። ምናልባት አብረው ይሆናሉ። እሱ ምን ላውራ ትላታል ብለሽ ነው? እሷ ትሆናለች እንጂ ናላውራ ብላ ልትመርሰው ይሄን ጊዜ ከዚህ ቤት ይውጡ እያለች ይሆናል። እማዬ እንደዛም ቢሆን ደግሞ እያሱ በፍጹም እንደማይፈቅድላት ታውቂያለሽ አይደለ? አይ ጽናት እንደው ምን እያደረግሽው? ደግሞ ምን እንዲያደርግ ይሆን የምትጀነጅ ነው ያለሽው? አንቺ መሰሪ ማትረቢ ምን እየሞላሽው ይሆን? ጅል የተጃጃለ ያሳየኝ ብለውሽ ይላል። ከገጠር ሽማግሌ ላክስ ብለውሽ ብሎ ይልካል። አይ አይመስለኝም። ሄሎ ትዕግስቴ፣ ኧረ እንደው እንዴት ነሽ እባክሽ? አሜን ይመስገን ደህና ነኝ። እንደው ቀዬው ሁሉ ሰላም?
ምን አለ ብለሽ ነው? ኧረ ወግ ማረጉም አይቀር ልጆቹም አይቀሩ ሁሉም ይመጣል በጊዜው። እንደው ታይኛለሽ ሀገሩን ሁሉ ነው ጉድ የማሰኘው። ሁለቱም ተከታትለው ይመጣሉ። እንደው ሁሉም ሰው ረስቶሻል ነው የምትይ? ቅርቡ ትዳሩንም የስሜ መጠሪያውንም ነው አንድ ላይ የማከታተለው። አዎ እግዜር ከፈቀደ እንግዲህ አንድ ሰው አለ። ሀገሩ የእርሻ ሰብል አለው። ኧረ እንዴት አይነት ጀግና ገበሬ መሰለሽ! በቅርብ ወደዛው እንሄዳለን ብለናል እንግዲህ እግዚአብሔር ከፈቀደ። እሺ ትዕግስት እንዳልሽኝ ያደርጋል። የት ብለሻል እናቴ? እሺ እንደዋወላለን፣ ደውልልሻለሁ። እሺ እሺ የሚል አይመስለኝም። መቼ እሱ እዚህ የሰው ምግብ ለምዶ እሺ ብሎ አሁን ገጠር ገብቶ ያርሳል። ይሙትቻ መቼ ይችላል። ለማንኛውም ነገ ጠይቀዋል። ቆንጆ ቁርስ ሰርቼልሻለሁ። ሳይቀዘቅዝ ላምጣልሽ? ምነው ሮማን፣ ስልክሽ ደግሞ እየጠራ ነው። አንቺ እንጂ አታልሽም? ታያቸው መጠየቁኝ ሰዎች ናቸው። አያስፈልግም። እሺ በቃ ምግቡ ሳይቀዘቅዝልሽ ሳይቀዘቅዝ ሂጂ ላምጣልሽ። ይልቅ ዛሬ ምነው ደስተኛ ሆነሻል? ያጅል የገባልሽ ቃል አለ እንዴ? አስወጣቸዋለሽ? አስወጣቸዋለሁ አለሽ አይደል? ሮማን ምንድን ነው የምታወሪው? እንደምታወሪው ይልቅ ቁርስ ላምጣልሽ። በጣም ተነሳሰትሽ ብዬ ነው። አንቺ መርዘኛ ተንኮለኛ። ሄሎ አንተ ሰውዬ ምን አባል የምትጨቀጭቀኝ? ሰማይ እኔ ማዳገም የሚባል ነገር አልፈልግም። በደንብ አዳምጠኝ። ለአንድና ለመጨረሻ ነው የምነግርህ። ስማኝ እያልኩ ነው። ጆሮን ከፍታ አንተ ጆሮ ይደፈን። አንተን ከፍ በህይወት ሙሉ የሰራህልኝ ስራ ግርማን ገጽ ወደለ ብቻ ነው። አሁን ደግሞ ልጁ በግርማ በገጨበት መኪና ግጭና ገደልልኝ። ይኸውልህ አባቷ በሞተበት መኪና ልጁንም እስከ ወዲያኛው አሰናበት።
ምን ነው አዘንኩልሽ ምናምን ልትብቻ ማለት እናንተ ባለቤትና ባለቤት እኔ ደስ ነው እንኳን እንዳስፈጠራችሁ ጣላችሁ ደስ አልቻችሁ። የእውነት እኔ በዚህ ልክ ይሆናል ብዬ በጭራሽ አላሰብኩም ነበር። ምን ነበር ያሰብሽው? ከእናንተ ቤት ስወጣ ቪላ ቤት እንድገነባ ነበር ውሻ አድርጋችሁ ያባረራችሁ? ኧረ አይደለም። ከዚህ እጅ ጽናት አንቺ ማለት አስመሳይ ነሽ። ከእኛ ቤት ከወጣች መጨረሻዋ ጎዳና ነው ብለሽ ለማየት ነው የመጣሽው? እማዬ የእውነት ይቅርታ በጣም በቃ እሺ፣ አሁን ወደ ቤት እንሂድ። እማያት ነው ሂጂና እናትሽ የምትፈልጊበት ቦታ ሄደሽ ፈልጊ። እሺ ምግብ በልተሽ? ዞር በይልኝ ጽናት፣ አንቺንም ያችንም ማየት አልፈልግም። ዞር በይልኝ። እሺ ግን ብሌን ስሟን አትጥሪብኝ። እኔ የወላድ መሀን ስለ እሷ ስም እንዳትጠሪብኝ። እኔ ልጅ እንደሌለኝ ቆጥሬዋለሁ። ከዚህ በኋላ እኔ ልጅ የሚባል የለኝም። ብሌን ምናምን የሚባል የለኝም። ብሌን ማታ አንቺ ጋር አልመጣችም? ምን ልሁን ብላሉ? ለነገሩ ድሃ እናት ምን ያደርግላታል? እሷን ፍላጎት የማያሟላ እናት ምን ያደርግላታል? እንዴት ብላ ትፈልገኛለች? ምን አደርግላታል? ምን እጠቅማታለሁ? ብሌን እኮ ንገሪያት ጽናት፣ እናቱን ያስለቀሰ ልጅ የትም አይደርስም በያት። ልጆች ያስለቅሱታል በያት። በደንብ አድርገሽ ንገሪያት እሺ። እንዳትዘጉባት። ማታ እናቴ የት ነሽ ብላ ትጠይቀኛለች ብዬ ስልኳን እየጠበቅኩ ነበር። ልጅ ያለ ይመስለኝ ነበር። ለካ ብቻዬን ነኝ። ስልኬን ሳይ ነው ያደርኩት። ዞር ብላ ማለችኝ። እባክሽን በእሷ አትዘኝባት። ብሌን በዚህ ሰዓት ተይዛ ነው እንጂ በአንቺ እንደማትጨክን በደንብ ታውቂያለሽ። እና ምን ያዛት? ምን አስቀራት? እናቷን ብስታጣት እናቴ ስለማለት ምን ያዛት? የት ሄደች ብላ ነው ዝም ያለችው? በያ ንገሪ፣ ምን ሆና ነው የተያዘችው? ምን ሆና ነው ያመጣችው? እስኪ ንገሪ። ብሌን የለችም። ምን ማለት ነው ብሌን የለችም ማለት? እኔ እንጃ፣ የሆነ አደጋ ላይ እንዳለች ይሰማኛል። የሆነ አደጋ ላይ እንዳለች። ምን ማለት ነው አደጋ ላይ ነች ማለት? ልጅ የት ነው ያለችው? ንገሪኝ እንጂ ያፍሽሽ አደጋ ላይ ነች ስትያጣብኝ። አሁን ላይ እኛም አላወቅንም እማዬ፣ ግን ደግሞ ለፖሊሶች ያሳውቃል። እሱን እየጠበቅን። ልጅ ምንድን ነው የሆነችው? ትላት ድረሽልኝ ብለሽ ትደርሽላት አልቻልሽም አይደል? ድረሽልኝ ስትልሽ ዝም አልሻት አይደል? እሷ ብትሆን እኮ ላንቺ ያዝናል። እሺ የት ነው ያለችው ልጅ? አስገድዳችኋት እንዴ? የት ነው ያለችው? የኔ ሲመቅናችሁ የት ነው ያለችው ልጅ? እያናገርኩሽ። ኧረ አይደለም እማዬ። ንገሪኝ ጽናት፣ ብሌን የት ነው ያለችው? የት ነው ገላችሁ የታመጣችሁት? እሺ የት ነው ያለችው? ብሌን ንገሪኝ። ምንድን ነው የምታወሪው? እኛ እንዴት ብሌንን እንገላታለን? ለብሌን ከእናንተ በለጥላት እናንተ ገደላችሁ። ልጄ ትሄደች ልጄ ንገሪኝ። እንደዛ እኛ ብሌንን በጣም ነው የምንወዳው። ልጄ ብሌን ብቻ ብሌን ልጄ ትሄደች። የት ልፈልግሽ? ልጄ ትናት እንዳትናት አንቺ ነፍሰ በላ ልጄ በላችሁ፣ ልጄ ግድላችሁ፣ ዲሬስ በቃችሁ። ልጄ ያለችው እንዳትናኪኝ ካላችሁ ምንም ያደርጋል ነገር የለም። ልጄ ያለችው ነገር ይልሽ። ኧረ እባክሽን መጥፎ ነገር አታስቢ። ብሌንን እርግጠኛ ነኝ እናገኛታለን። ሂጂልኝ፣ አሁን ከዚህ ሂጂልኝ። አንቺም አባትሽ ተዘጋጅታችሁ ጠብቁ። እስከ ዛሬ ዝም ያልኳችሁ ለልጄ ወደስ ትሆናላችሁ። አሁን ይልቅ ተረጋጊና ብሌን ላይ ማን እንደዚህ ሊያደርግ እንደሚችል እናውራ። እኔ እንደሆነ እህቴን የምገል መጥፎ ሴት አይደለም። እሱ ስትናዘዥ ትሆናለች። አሁን ሂጂልኝ ነው ከመከተች ምን ሂጂልኝ። አንቺ ከሽሽ ከዚህ ከለከሽ ነው ጽኑ በእናትሽ እንዳታደርጊው። ጽኑዬ በእናትሽ እንዳታደርጊው። በእናትሽ ስጪ። ተይው ብሌን ያደርገዋል። ለምንድን ነው የማላደርገው? ያጣሁት እኮ በጣም መወደውና ማከብረውን አባቴ ነው። ቆይ ምን አለ ብዬ ነው የምኖረው? አውቃለሁ ጽኑዬ፣ ግን አንቺ እንደዚህ ስላደረግሽ ምን የሚለወጥ ነገር አለ? ስጪ። ከዚህ በኋላ እኔ ማጌጥ አያምርብኝም። ያለ አባቴ ምንም ማጌጥ አያምርብኝም ብሌን። አውቃለሁ እኮ። ስጪ። የምን መቀስ ነው እያየሁ ያለሁት ብሌን? እማዬ ፀጉሬን እኮ ካልቆረጥኩት እያለችኝ። መብቷ እኮ ነው። አባቷን እኮ ነው የቀበረችው። እማዬ ምንድን ነው የምትይው? ብሌን
መቀሱን ለጽናት ስጫት። ምናልባት ፀጉሯን ከቆረጠች በኋላ ትራሳለች። እማዬ እባክሽ የማይመስል ነገር አትናገሪ። አሁን ከቻልሽ መነጋገርሽን አቆም። በቃሽ ጸጸይ አሁን ወደ ትንሽ ልጅ ልሽርፍ በይ። በቃ ነይ ነይ ቃልሽ ነው። ጽናት የት እየሄድሽ ነው? ቆይ እንደዚህ ሆነሽ ደህና አይደለሽ? ደህና ነኝ እያሱ፣ በጣም ደህና ነኝ። እና ምን ሆነሽ ነው እንደዚህ ሆነሽ? እባክህን ልቀቀኝ እያሱ፣ ልቀቀኝ። ጽናት ምን የሆንሽውን ነገር ለምን አትነግሪኝም? ምንም አልሆንኩም እያሱ፣ ለምን ታስጨንቀኛለህ? እሺ በቃ ተረጋጊ ጽናት። አንተ ራስህ ተረጋጋ። እኔ ተረጋግቻለሁ። እሺ ነው እንመለስ። አይ ጽናት እባክሽ እንመለስ። ወዴት ነው የምመለሰው? እኔ ወደ ቤት እንመለስ። እኔ መሄድ ያለብኝ ጉዳይ አለ። እሱ ይደርሳል ጽናት፣ እንመለስ። ቆይ ምን ልሆን ብላ? እኔ ምን አውቃለሁ? ሁልጊዜ በወጣውና በገባው ሰዓት ትጨቀጭቀኛለች። እኔማ ለብሌን ብዬ ነው እንጂ የምታገስ አቅም እንኳን ኖሮኝ አይደለም። እኔማ እስከሚሻላት ብዬ እኮ ነው እዚህ ቤት ያስገባሁት። እሷማ ልጄ ልትገልብኝ ነበር። እኔ እኮ ምንም ለማለት አልፈለኩም ነበር፣ ግን ደግሞ በአንተ መጣችብኝ። አንተን እንደምትገልብኝ ደጋግማ ስትነግረኝ ነው ያ ነገር የተፈጠረው እንጂ እሷን ማሳለፍ አቅቶኛል ነበር። በጭራሽ አንቺንማ ማንም እንዲነካብኝ አልፈልግም። አባዬ ወይዬ ልጅ፣ እኔ በጭራሽ ከብሌን ጋር መጣላት አልፈልግም። አሁን ግን እሷ እኛን ለመለያየት ማትፈጥረው ነገር የለም። እንዴት ብዬ ይሄን ነገር ለብሌን ማስረዳት እንዳለብኝ እራሱ አላውቅም። ስትሰማ ከባድ ነገር ይፈጠር። አንቺ ስለዚህ አትጨነቂሽ፣ እኔ አስረዳታለሁ። እኔ እንጃ ግን የምታምነን ይመስልሃል? መጀመሪያ መረዘችኝ ብላ አወራች፣ አሁን ደግሞ ድጋሚ ከቤት ወጣች። ይሄን ትቀበለን ይመስልሃል? ብሌን አስተዋይ ልጅ ነች ብዬ አስባለሁ። አባዬ መውደድ እኮ ማስተዋል ይፈልጋል። ብሌን ደግሞ በዚህ ሰዓት ልታምን የምትችለው እናቷን ነው። ምክንያቱም እሷ እናቷ ነች። እሱም አልማለሽ፣ ግን ቢሆንም በደንብ ላስረዳት ሞክራለሁ። እሺ፣ ግን ሮማንን ቅድሚያ ሳታገኛት እኛም ብታገኘን ደስ ይለኛል። ምክንያቱም ከኛ መጀመሪያ ብትሰማ የተሻለ። እስኪ እንጠብቃታለን። እኔ ከሳት ስብሰባ አለብኝ። አሁን ልሂድ። አዎ ሂድ። እኔ አሁን ላይ በጣም ደህና ነኝ። እሺ፣ ምንም አታስብ። እሺ ግቢ። አባዬ ቆይ ይሄን ነገር እንዴት ነው እኔ ማመን የምችለው? ጭራሽ ይሄ ሁሉ ነገር ያደረገችው ሮማን ናት። አባዬ ራሷ አስገጭታ ነው ራሷ እዚህ ቤት መርዶ ያስላከችው። ቆይ እንዴት ለምን አባቴ አንተ እንኳንም ቀን ለራስህ እንኳን ስትኖር አይቻላቅም ነበር። ሁሌም ስትኖር የነበረው ለሰዎች ነው። ሁሌም ስትንከራተት የነበረው ለእኛና እዚህ ሮማን ተብዬ ሴትዮ ነው። ግን እሷ በጥፉ ያደረገች። አባዬ አሁንስ በጣም እየናፈቀኝ ነው።
አይዞህ ገዳይ ደግሞ ሩቅ አይደለም ያለው አፍንጫ ይሰር ነው። ስለዚህ ደምህን በደንብ ነው የምመልስልህ። ሮማንን እበቀልልሃለሁ አባ። መቼም ቢሆን ምህረት አላደርግላትም። መቼም ስቃይሽ እንዲበዛና እዚች ዓለም ላይ መኖርሽ እስኪያስጠላሽና እስኪያንገሸግሽሽ ድረስ አሰቃይቼ ነው የምደፋሽ። ደግሞ አደርገዋለሁ። ሞት ለአንቺ እረፍት ነው። በጭራሽ ሞት አይገባሽም። በቁምሽ ነው የምጫወትብሽ። አንተን ከፍ በህይወት ሙሉ የሰራህልኝ ስራ ግርማን ገጽ መግደል ብቻ ነው። አሁን ደግሞ ልጁ በገዛ በግርማ በገጨበት መኪና ግጭና ገደልልል። ይኸውልህ አባቷ በሞተበት መኪና ልጁ እስከ ወዲያኛው አሰራራት። ሮማን ቆይ በዚህ ልክ እንዴት ነው በእኛ ላይ መጨከን ያስቻለሽ? ጭራሽ አባዬን ያስገደለችው እሷ ናት። ቆይ ይህን ያህል እኔ ምን በበድልሽ ነው በዚህ ልክ እኔ ላይ ይህን ሁሉ በደል የምታደርሺው? አባቴ እኮ አንድም ቀን ክፉ ነገር አድርጎሽ አያውቅም ነበር። እርግጠኛ ነኝ ይህንን ላታደርጊ እንደምትችይ ራሴን ማሳመን እንደማልችል። እስከዛሬ በጣም ብዙ ነገር አድርገሻል ሮማን። አሁን በማይመጣ ነገር ነው የመጣሽው። አለኝ የምለውን አንድ ነገር ነው ያሳጣሽ። ለዚህ ደግሞ ዋጋ አስከፍልሻለሁ። ሞት እስኪናፍቅሽ ድረስ ነው ዋጋ ማስከፍልሽ። እንዲህ በቀላሉ በጭራሽ አልፋታሽም። ሞት በወሰደኝ ብለሽ እስክትጸልይ ድረስ ነው መኖርሽ እስኪያስጠላሽ ድረስ ስቃይን ማበረታብሽ። አደርገዋለሁ። በጭራሽ አልጋ ላይ ብቻ ተኝተሽ እየበላሽና እየሳቅሽ እንድትኖሪ አልፈቅድልሽም። እገልሻለሁ። በዚህ ልክ ትጨክናለች ብዬ እኮ አንድም ቀን አስቤ አላውቅም። ወይ እንዴ እማዬ፣ እዚህ ምን ትሰሪያለሽ? ደህና ነሽ? አዎ ደህና ነኝ። እኔ ልጅ ደህና ነኝ። እና በዚህ ሰዓት እዚህ ምን ትሰሪያለሽ እማዬ? ሽንት ቤት ሄጄ ስመለስ የኛ ክፍል ጠፋብኝ። እውነትሽን ነው እማዬ? እውነቴን ነው ልጅ። ቆሜ ሳይሆን የገባኝ እና እንደተሳሳትኩ አይቼ ልወጣ ስል አንቺ ነቃሽ። ማን ነው ግን በዚህ ሰዓት ደውሎ የቀሰቀሰኝ? እንዴ ሳምሪ ምን ሆነ በዚህ ሰዓት? ሳምሪ ናት? ቆይ በቃ እኔ ወስድሻለሁ እማዬ። ኧረ ተኝ፣ ችግር የለውም። ምን ያውቀዋለሁ? አይሆንም እማዬ።
እውነት ተኝ ብዬሻለሁ። እንግዲህ ኧረ ጠብቂኝ፣ አብረን ነው የምንሄደው። አውሬነቷ በዚህ ልክ ይከፋል ብዬ አስቤ አላውቅም ነበር አባዬ። ይህንን ለምን የምችለው ራሷ አስገጭታ ነው ራሷ እዚህ ቤት መርዶ ያስላከችው አባ። ይሄ ለኔ ከባድ ነው፣ ይሄ ለኔ ከባድ ነው። በቅጡ ሐዘኔን አዝኜ ሳልጨርስ ጭራሽ ሌላ ወሬ። አባዬ የኔ ከርታታ፣ አንተ እኮ ለሰው ነው የኖርከው፣ ለራስህ እንኳን አንድ ቀን ስትኖር አይቻለቅ። ሁሌም እንደተንከራተትክ አረመኔ። መቼም ቢሆን ምህረት አላደርግልሽም ሮማ፣ መቼም ቢሆን ምህረት አላደርግልሽም። መቼም ቢሆን ምህረት አላደርግልሽም። እንዴ ጽናት፣ ምን ሆነሽ ነው? እንደና አልነበርሽ? ምን ነው አንተ ጭራሽ እንደ ኮቴ የሚባልም የለ። እኔማ እንማከር ብዬ ነው ስለ ሁሉም ነገር ቀለምዬ። አይ አቤ አሁን ገና ልብ ገዛ። ታዲያ እዚህ ሰው ቢመጣብንስ? ይምጡ፣ ሁሉንም ነገር እንደው ሰምተውታል። እሺ ይሁን እናውራ። ይኸውልሽ ቀለም፣ እኔም ሳስብበት ነበር። ይሄ ነገር ለኔም ላንቺም ጥሩ ነው። ስለዚህ ምን አበበ፣ አንቺም ካሁን በኋላ መውለድ ያለብሽ ጊዜ ሊሆን ይችላል። እኔም ደግሞ ልጅ አልጠላም። ግን ደግሞ እንደምታዩ ነው፣ እኔም የሰው ቤት ነኝ፣ አንቺም የሰው ቤት ነው ያለሽው። ወደ ሀገራችን እንኳን እንዳንመለስ ሁለታችንም ከቀያችን ከወጣን ቆየን። ከከተሜ ሲገባ ደግሞ ሁሉም ሰው እጅ ይጠብቃል። እዚህም ደግሞ ለመኖር እንደምታዩ ነው፣ መኖር አንችልም፣ ኑሮ ይታወቃል። ስለዚህ ብታስወርጂው። ምን አልክ አበበ? ምን አልክ እንዴ? እኔ ገና ስንቱን አስባለሁ፣ አንተ ጭራሹን ብታስወርጂው ብለህ ረፋልክ። ቀለም፣ እኔ መጥፎኛ አይደለም። ዝም በል አንተ፣ አታስጮኝ። እዚህ ሰው ቢመጣና በሄድ ሌላ ችግር ነው። ቀለም እባክሽን ስሚ። ለዚህ ነው ጥሩ ሰው የሆንከው። ለዚህ ነው ኃጢአት እንስራ የምትለው። ለዚህ ነው ይውረድ የምትለው። አንተ ውጣልኝ፣ ውጣልኝ፣ አታስጮኝ አቤ፣ ውጣልኝ። ቀለም ደግመሽ አስቢበት አቤ፣ ውጣ ከዚህ፣ ውጣ ከዚህ፣ ውጣልኝ በቃ።
ቆይ ምን ሆነ ነው መጠየቅ ያቆምከው? እየተመቸኝ ስላልሆነ ነው እማዬ። እንዲሁ እስኪ አንድ አፍታ መተህ እንዴት ዋልሽ እንዴት አደርሽ መጠየቅ ከብዶ ነው? ቆይ ግን እማዬ ጽናትን ያልሻት ነገር አለ እኮ። አሁን ቢሆን አሁን ለጽናት ጥብቅና ለመቆም ነው የመጣሁ እዚህ ጋር። የጠየቁሽን ጥያቄ ብቻ መልሽልኝ። ምን እላታለሁ? ቆይ ምን አደርጋታለሁ? ቆይ ምን አደረገች ብላ ነገረች ደግሞ? እሱማ ምንም የነገረችኝ ነገር የለም፣ ግን ከፍቷት ነበር። ምናልባት ከአንቺ ጋር የተነጋገራችሁት ነገር ካለ ብዬ ነው። እሷን ከፋት አይደለ? እኔ እኮ በእሷ ምክንያት መስሎኝ እንደዚህ ሽባ ሆኜ ቁጭ አልኩት። ምነው ይሄን ያክል የእሷ መከፋት እንደዚህ ያንገበገበ? የእኔ እዚህ አልጋ ላይ ተኝቶ መቅረት ምንም አልመሰለም? እያሱ ምንም አልመሰለም? ምኑን የማታምንበት? ቆይ ጽናት እንደዚህማ እንደተጫወትሽብኝ አትቀርም። በቅርቡ እንዳባትሽ ነው ነገር ድፈን አድርገሽ እስከ ወዲያኛው ማሸልብሽ። እኔ ሮማን አይደለሁ የአባትሽን ዕጣ ሰጥሻለሁ። አንቺ ደነዝ አሁን ሮማን ጥሩ ለውጥ ላይ ነው ያለችው። እሺ እንታስብ። ደህና ትሆናለች። ወንድሜ ግን በእናትህ በማየ ጉዳይ እኮ ተጣድፌ አንተን ሳልጠይቅ ቀረሁ። ደህና ነው አይደል? አሁን ድኛለሁ ብለኝ አመሰግናለሁ። ምንም እኮ አልተንከባከብኩም። እራሱ የማየ ጉዳይ ጭራሽ ጭንቅላት የሚስርቅ አደረገኝ። ሄሎ መርማሪ፣ ምን አዲስ ነገር አለ ስለገጨው ሰውዬ? ምን ሽጉጥ ነው ያልከው መርማሪ?